سألت نفسي مرة ليش إحنا خايفين؟ ليش صدق؟ بالرغم من كل التطور اللي وصلنا له. አንድ ጊዜ ራሴን እንዲህ ብዬ ጠየቅኩት፣ ለምንድነው መንፈራው? ለመሆኑ በደረስንበት በዚህ ሁሉ እድገት አባቶቻችን ያልነበራቸው የኑሮ ምቾቶች ሁሉ ባሉበት ሁኔታ ለምንድነው እኛ ከጭንቀት ጋር የምንታገል ትውልድ ይሆን ነው? አንዳችንን ብታይ በቤቱ ውስጥ በአየር ማቀዝቀዣ ኤሲ ስር ሰላሙ ተጠብቆና ምግቡ ተዘጋጅቶለት ተቀምጦ ታገኘዋለህ። ነገር ግን አእምሮ እዚህ አይደለም። ጭንቀቱ ሁሉ ስለ ነገ ነው። አብዛኞቻችን እንዲያውም ሁላችንም ብንል ይሻላል ስለ መጪው ጊዜ እንጨነቃለን፣ ድህነትን እንፈራለን፣ ከበሽታ እንሸበራለን። ካልታወቀውና ከማናቀው ነገር የተነሳ ሁሉ ጊዜ ውጥረት ውስጥ ነን። እዚህ ጋር ራሳችንን እንጠይቅ። በአላህ ስም ይሁንባችሁ፣ እኛ አንሰግድም? አዎ እንሰግዳለን። አንጾምም? በእርግጥ እንጾማለን። በአላህ እናምናለን፣ ያለምንም ጥርጥር አልহামዱሊላህ እናምናለን። ታዲያ ችግሩ የት ላይ ነው? ለምንድነው የልብ መረጋጋት ከብዙዎቻችን የጠፋው? ለምንድነው ድብርት፣ ጭንቀትና ፍርሃት የዘመናችን መታወቂያ የሆኑት? መልሱ ትንሽ ሊያም ይችላል፣ ግን ፊት ለፊት መጋፈጥ አለብን። ችግሩ አላህ ሱብሃነሁ ወተዓላ መኖሩን በማመናችን ላይ አይደለም። ችግሩ የአላህን ሥራ አመራርና ውሳኔ ተድቢረን በመተማመናችን ላይ ነው። ወኪል መኖሩን በማመንና በእውነት በእርሱ ላይ ተወኩል በመመካት መካከል ትምቱ ልዩነት አለ። እኔ ለለፈለኩት እኛ ጋር የእምነት ከውስ ትራስት ክራይሲስ አለ። ይህ ዛሬ በየቂን የመጀመሪያ ክፍል እናጨዳውና ልናክመው የምንፈልገው ጥልቅ ቁስል ነው። የቂን ማለት በመከራ ልብ ውስጥ ያሉ ስጦታዎችን የሚያይ ሶስተኛው አይን ማለት ነው። የቂን ማለት አይንህ ማየት የተሳነውን ነገር በልብህ ማየት ማለት ነው። እስቲ ከራሳችን ጋር ግልጽ እንሁንና በዕለት ተዕለት ሕይወታችን ውስጥ ያለንን የመተማመን ደረጃ ንልካ። ሁልጊዜ የሚደጋገም አንድ ምሳሌ ልንገራችሁ። እርግጠኛ ነኝ ሰምታችሁታል። ለጉዞ ቲኬት ቆርጠህ አውሮፕላን ውስጥ ስትገባና ወንበርህ ላይ ስታርፍ አብራሪው ፈቃድ እንዳለው ጠይቀሃል? ዛሬ የስነ ልቦና ሁኔታው ምን እንደሚመስል አጣራሃል? ወርደህስ ጎማዎቹና ሞተሮቹ በትክክል መታሰራቸውን አረጋግጠሃል? በፍጹም። ሕይወትህንና ሁሉ ነገርህን ለበራራ ድርጅቱና እንዳንተው የሚረሳ የሚሳሳት ለሰው አስረልከሃል። እንዲያውም ተዘናንተህ ቡናህን እየጠጣህ መጽሐፍህን እያነበብክ በሰማይና በምድር መካከል ተንጠልጥለህ ትጎዛለህ። ለምን? ምክንያቱም በሰው ልጆች ሕግና አሰራር ላይ ተማምነሃል። ሁለተኛውና ጠንካራው ምሳሌ ደግሞ ወደ ቀዶ ጥገና ክፍል ስትገባ ነው። ሰውነትህን ሙሉ በሙሉ ለሐኪሙ ምላጭ አሳልፈህ ትሰጠዋለህ። ምናልባትም ሐኪሙን በሕይወትህ ስታይ የመጀመሪያህ ሊሆን ይችላል። አጣቀው። በፈቃድ ወረቀት ላይ ትፈርማለህ፣ በማደናዣ ትጠቃለላለህ። ከዚያም ሐኪሙ ስራውን በትክክል እንደሚሰራ ሙሉ እምነት ይዘህ ከራስህ ትስጣለህ። እኛ በሚሳሳቱ፣ በሚረሱ፣ በሚሞቱ፣ በሚደክሙ እንደኛ ጉለት ባላቸው ሰዎች ላይ እንደዚህ እንተማመናለን። ነገር ግን ጉዳዩ ስለ ሲሳይ፣ ስለ ሙሉ በሙሉ በአላህ እጅ ያለው መጪው ጊዜ ሲሆን ሌሊቱን ሁሉ ስናሰላ እናድራለን። በወረከትና በብር እናሰላለን። ስሌቱ ከሰው ልጅ እይታ አንጻር ስልንሽ ሲዛባ እንዴት ነው ምኖረው? ወደፊት ህይወቴስ፣ ስራዬ፣ እዳዬ፣ ገንዘቤ እያልን እንጨነቃለን። ጥያቄው እዚህ ጋር ነው። ለምንድነው በደካማው በፍጡር ላይ ያለን እምነት በተላቁ በፈጣሪ በአላህ ሱብሃነሁ ወተዓላ ላይ ካለን እምነት የበለጠ የሚሆነው? አላህ እያለ ለምን ጭንቀት ልባችንን ይበላል? አላህ ከሐኪሙ በላይ ጥበበኛ፣ ከአብራሪው በላይ ቻይ፣ ከእናትህና ከአባትህ በላይ ለአንተ አዛኝ አይደለም? እዚህ ጋር እውነተኛ ቆይታ ያስፈልገናል። ተወኩልን በአላህ መመካትን ትርጉሙን ዳግም ልንፈትሽ ይገባል። ተወኩል በምላሽ ብቻ በአላህ ተመክቻለሁ ተብሎ የሚታለፍ ቃል አይደለም። ተወኩል ስሜት ነው። ተወኩል ጽኑ እምነት የቂን ነው። ተወኩል ማለት ሙሉ በሙሉ በአላህ ሱብሃነሁ ወተዓላ ላይ መደገፍ ነው። ከባድ ሸክምህን ፈጽሞ እንደማይጥልህ እርግጠኛ ሆነ በጠንካራው የእርዳታ ማዕዘን ላይ መጣል ማለት ነው። አላህ በቁርአን ውስጥ ይህን ጭንቀት ሙሉ በሙሉ የሚያስወግድ ቀለል ያለ ቀምራ ይሰጠናል። በሱረቱል ፉርቃን ውስጥ ያለች አንዲት አንቀጽ አነበብ በጣም ተገርሜያለሁ። አሁን በትክክል ካስተዋልናት ፍርሃታችንን ሁሉ ለማበስ በቂ ናት። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ በዚያ በማይሞተው ሕያው አምላክ ላይ ተመካ። ይህን መግለጫ አስተውሉ። በአላህ ላይ ተመካ ብቻ አላለም፣ በማይሞተው ሕያው አምላክ ላይ ተመካ አለ። ለምንድነው ታውቃላችሁ? ምክንያቱም በዚች ምድር ላይ የምትደግፍበት ማንኛውም ድጋፍ መጨረሻው ሞትና መጥፋት ነው፣ ወይም ደግሞ በትንሹ እንቅልፍ ያሸንፈዋል። የምትፈራው ወይም ተስፋ የምታደርግበት የሥራ ኃላፊ ይሞታል ወይም ጦርታ ያወጣል። የምትመካበት ቅርብ ሰው ያልፋል። የምትደግፍባቸው እናትና አባትህ የሚለዩህ ቀን ይመጣል። ገንዘብህ፣ ንብረትህ ወይ እነሱ ጥለህ ይሄዳሉ ወይም አንተ ጥለሃቸው ትሄዳለህ። ጤናህና ጥንካሬህ ይዘላል። በእውነት ተስፋህን ከፍ አድርገህ ላሳርፍ የምትገባቸው ነገሮች አይደሉም። እነዚህ ልባችንን የሰቀልንባቸውና የምንፈራላቸው ነገሮች ሁሉ በሐቅ ደረጃ መዋጮች ናቸው። ስለዚህ በሚሞት ነገር ላይ የሚደገፍ ሰው መጨነቁ አይቀርም። ምክንያቱም ያ ድጋፍ በማንኛውም ቅስት ሊቋረጥ፣ ሊደከም ወይም ሊጠፋ እንደሚችል ስለሚፈራ ነው። ነገር ግን አላህ ፍጹም ሰላምና ነፋስን የማይበግመው መረጋጋት ከፈለክ ልብህን
በማይሞተው ሕያው ላይ እሰር ይልሃል። ሕይወቱ ዘላለሚ በሆነው አንዲትም ቅስት እንኳን ያንተን ጉዳይ በማስተናጋት ማይዘነጋና ማይንከላለፍ አምላክ ላይ ጭንቀትህን በሰማያትና በምድር ቁልፎች በቁጥጥሩ ስር ያለው በንጉሳት ንጉሥ ዘንድ አደራ ስታስከልምጥና ፈጽሞ እንደማይባቅህ ሙሉ በሙሉ ስትተማመን የሚሰማህን ስሜት እስቲ አስበው። በሰማያትና በምድር የያዘ ጌታ ስትመካ ልብህ ውስጥ ለፍርሃት ቦታ ይኖራል? በፍጹም። ትልቁ ችግራችን አንዳንዴ አላህን በመሞከር አመናቅን መያዛችን ነው። እስቲ ዱዓ ላድርግና ላየው ዝም በላለን። እስቲ ልመካና ምን ይሆናል ብዬ ልሞክረው እንላለን። አላህ በፍጹም አይሞክርም። አላህ በስኑ እምነት በየቂን ነው የሚመለከው። እርሱ የከለከለህን ነገር እንደ ስጦታ ያዘገየብህንም ደግሞ እንደ ጥበብ የምታይበት ደረጃ መድረስ አለብህ። በአላህ ላይ ያለህ እምነት ከዓይንህ ከምታየው ነገር በላይ መጠንከር አለበት። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በኦርቅ የሚመዘንና እውነተኛውን አላህ መተማመን የሚገልጹ ንግግር አላቸው። አላህ የወሰነልህ ዕጣ ፈጠኝ ቢገለጥልህ ኖሮ አላህ የመረጠልህን ምርጫ ራስህ ትመርጠው ነበር ይላሉ። አላህ ሩቁን ምስጢር ቢገልጥልህ ኖሮ ያ አሁን የሚያምህና የሚያስለቅስህ ነገር ውስጥ ትልቅ መልካምና መዳኛ እንዳለ በዓይንህ ታይ ነበር። የቂን ማለት በጨለማ ውስጥ ስትጓዝ የማይበተሰውን ገድም እንደያዝክና በታላቁ መሪ ጋር እንደተገናኘህ ስለምታውቅ በሙሉ መረጋጋትና ፈጊታ መጓዝ ነው። በማዕበል መሃል ሆነ ሰዎች ሲጮሁ አንተ ግን ማዕበሉን መሪ አንተም ጌታ እንደሆነና እርሱ ካንተ በላይ ለአንተ አዛኝ እንደሆነ ስለምታውቅ መረጋጋት ነው። አሁን እኔን እየሰማኸኝ ሳለህ ከራስህ ጋር በግልጽ ተቀመጥ። በህይወትህ ውስጥ በጣም የሚያስጨንቅህ ጉዳይ ምንድነው? እንቅልፍ የሚነሳህና ሐሳብህን የሚበትነው ነገር ምንድነው? ሲሳይ ነው? የጋብቻ መዘጋት ነው? በሽታ ነው? የቤተሰብ ችግር ነው? ወይስ በራስህ ውስጥ ያለ ችግር ነው? ልብህ ውስጥ ብዙ መሳቢያዎች ድራወሮች እንዳሉና ይህ ጭንቀት በአንድ ውስጥ ተጋምቶ በየቀኑ እየከፈትከው የምታየውና የምትፈራው አድርገህ አስበው። አሁን አንድ ደባር ውሳኔ እንድትወስን እፈልጋለሁ። ደባር ሁን። ይህን ፋይል ከተገደበውና ከደካማው የሰው ልጅ እይታ ውስጥ አውጣውና ወደ ሰማይ ስቀለው። በወኪሉ ላይ አስቀምጠው። ተረጋግተህ ጉዳዩን የሚያመራረው አምላክ ላይ አስረልከው። በልብህና በምላሽህ እንዲበል ጌታዬ፣ በጥበብህ ተማምኜና በእዝረትህ ተሸሽጄ ጉዳይን ላንተ ሰጥቻለሁ። እኔ የቻልኩትን ጥረት አድርጌያለሁ፣ ቀሪውን ግን ላንተ ትቻለሁ። ባዘዝከኝም ነገር ረክቻለሁ። በአላህ ይሁንባችሁ። ይህን የወኪልነትና የመተማመን ውሳኔ በወሰንክበት ቅሰት ተቃንጫህን ላይ ትልቅ ተራራ እንደወረደልህ ይሰማሃል። ሽክምህን ከደካማው ትከሻህ ወለ አላህ ጠንካራ ማዕዘን ስላዛወርከው እደኛ ቀልልተና ይሰማሃል። አላህ ነቢያት ሕይወት ለኛ ትልቅ ትምህርት ነው። እነርሱም እኮ ከነቢይነታቸው በፊት እንደኛ ሰዎች ነበሩ። ከኛ በብዙ እጥፍ የሚከብዱ ሁኔታዎችን አልፈዋል። ሙሴ ከፊቱ ባህር ነበረው። ዩኑስ በአሳ ነባይ ሆድ ውስጥ ነበር። መርየም ብቻዋ ነበረች። ያዳናቸው ምንድነው? ጡንቻቸው? ብልህታቸው? ወይስ ዝናቸው? በፍጹም። ያዳናቸው በመካከላቸውና በሰማይ መካከል ያልተበተሰው መተማመን ገድም ነው። ስለዚህ በዚህ ጊዜ ከአላህ ጋር ያለንን መተማመን ቃል ኪዳን እናድሰው። ይህን የምንኖረውን ጭንቀት በዱዓ እንቀይረው። ከመጠን በላይ የማሰብ ኦቨርቲንኪንግን በእውነተኛ ተወኩልን ተካው። ሁልጊዜም አስተውል። አሁን የምትፈራለት መጪው ጊዜ ባለፉት ሕይወትህ ሁሉ የበቃህን በአምላክ እጅ ነው። ታዲያ ለምን ትፈራለህ? ጌታችን ሙሉ የጽኑ እምነትን የተሞላ ኢማንንና አንተን የሚያስደስት መልካም ተወኩልን እንጠይቀሃለን። ኢማን አክመለ ወምን ሑስን ተወኩል ዐለይክ ማ ይርዲክ ዐና